ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በዚህ የዩቲዩብ ቻናል የሚተላለፈው በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ የሚደረገው ገለጻ ነው። እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። እንግዲህ ባለፉት ጊዜያት ምንም እንኳ ከተጀመረ አጭር ጊዜ ቢሆንም ከ19 ያላነሱ አጫጭር ቪዲዮዎችን በፕሮጀክት ማኔጅመንት ዙሪያ ላይ ገለጻ አድርጌ እንዲለቀቅ አድርጌያለሁ። ያንን እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። እንግዲህ እኔ ያው ገለጻውን የማካሄደው አጠቃላይ የፕሮጀክቱን አጠቃላይ ሁኔታ ፕሮጀክት ማኔጅመንትን አጠቃላይ ሁኔታ ቅደም ተከተሉን በጠበቀ መልኩ ነው። ምክንያቱም እያንዳንዱ ተግባር ቅደም ተከተል አለው፣ ሲኩዌንስ አለው እና በዛ ልክ ሰውም ለመረዳት እንዲያመቸው ገለጻዎችን ማድረጉ ቅደም ተከተላቸውን ጠብቄ ነው። እናንተም ታዲያ ቪዲዮዎችን ስታዩ በደንብ እነዚህን ቅደም ተከተሎች ጠብቃችሁ ተከታተሏቸው፣ የበለጠ ይጠቅሟቸዋል። ሳይደበላለቅ አንዱ ከአንዱ በግልጽ ለመረዳት ያስችላል እና የቅደም ተከተል ጉዳይም ያው ትኩረት እንዲሰጠው ፈልጌ ነው። እንግዲህ በዛሬው ገለጻ የሚያተኩረው አጠቃላይ ፕሮጀክት የመለየት ስራ ከየት ይጀምራል፣ ሀሳቡን የማመንጨትም እንደገና ፕሮጀክቱን የመለየት ስራ ከየት ይጀምራል የሚለውን ገለጻ አደርጋለሁ። እንግዲህ በዚህ በዋናነት ፕሮጀክቱን በመለየት በኩል ወይም ሀሳቡን በማመንጨት እና በመለየት በኩል ሁለት አይነት አቀራረቦች ወይም አፕሮቾች አሉ። አንደኛው ከላይ ወደ ታች ነው። ከላይ ወደ ታች ወይም ቶፕ ዳውን አፕሮች የምንለው ነው። ይህ አቀራረብ አጠቃላይ በፕሮጀክቱ ተጠቃሚዎች ሳይሆን ፕሮጀክቱን በሚፈጽሙ ፕሮጀክቱን ፈንድ በሚያደርጉ በሚያስተዳድሩ አካላት ሀሳቡ ይመነጫል። በዛ መሰረት ወደ ታች እንዲወርድ ይደረጋል ማለት ነው። በውጫዊ ኃይሎች በቃ የፕሮጀክት ተጠቃሚዎች ተሳትፎ የለበትም። ፕሮጀክቱን በፈንድ የሚያግዙ የሚፈጽሙ አካላት ከላይ ወደ ታች ይዘውት ወርዱት የፕሮጀክት የአቀራረብ አይነት ነው። አጠቃላይ ውጫዊ ነው ጉዳዩ። ይህ ማለት ፕሮጀክቱ ከማህበረሰቡ ውጭ ባሉ ፍላጎቶች እና ፖሊሲ መሰረት መለየቱንም ያመለክታል። ምክንያቱም ከላይ ወደታች ስለሚሄድ እታች ያለውን ፍላጎት ሳያገናዝብ ብቻ ከላይ የመጣውን ፍላጎት ብቻ መሰረት አድርጎ ፕሮጀክት የመለየት ስራ፣ ሀሳቡን የማመንጨት ስራ እና የመተግበር ስራ ሊሰራ ይችላል እና አጠቃላይ ከላይ ወደታች ሲሆን ታች ያለው የፕሮጀክት ተጠቃሚ ብዙ በዚህ ጉዳይ ላይ ተሳትፎ አይኖረውም ማለት ነው። ይሄ የራሱ የሆነ አዎንታዊ ጎኖችም አሉት፣ አሉታዊ ጎኖችም አሉት። ለምሳሌ እንደው ከላይ ወደታች ፕሮጀክት ከሚተላለፉባቸው ተቋማት መካከል አንደኛው በዓለም አቀፍ ድርጅቶች፣ ዓለም አቀፍ ድርጅቶች ለምሳሌ የሆነ ነገር በፕሮጀክት እንዲፈጸም ሲፈልጉ እነሱ ሀሳቡን ይዘው ይመጡና ወደታች ወርዶ በዛ በሚፈልገው አካባቢ እንዲተገበር ሊያደርጉ ይችላሉ። እንደዚሁም በዓለም አቀፍ ስምምነቶች መሰረት ለምሳሌ በተለያዩ ዓለም አቀፍ ስምምነቶች ይደረጋሉ። እነዛ ስምምነቶች በእያንዳንዱ ሀገር እንዲተገበሩ ሲፈለግ በዛ ፕሮጀክቱ ዲዛይን ይደረግና ወደታች እንዲወርድ ይደረጋል እና እንዲፈጸም ይደረጋል ማለት ነው። ሌላው በብሔራዊ እቅድ አውጪዎች፣ የብሔራዊ እቅድ አውጪዎችም ብሔራዊ እቅድ ያወጣሉ። በዛ መሰረት ከዛ ተነስቶ ፕሮጀክት ሊዘጋጅ ይችላል። ያንን ፕሮጀክት ወደታች ወርዶ እንዲፈጸም ያደርጋል ማለት ነው። አጠቃላይ ከላይ ወደታች ነው ይሄ ፕሮጀክት የሚመነጨውም ሀሳቡን ፕሮጀክቱን ዲዛይን ተደርጎ ወደታች የሚወርደው እና አጠቃላይ ተጠቃሚዎችን በቀጥታ ተጠቃሚዎችን የሚያሳትፍ አይደለም። እንግዲህ ይሄ የራሱ የሆነ ጥቅሞች አሉት፣ ጉዳቶችም አሉት። ጥቅሞቹን ስናይ አንደኛ ለአስቸኳይ ምላሽ ለሚያስፈልገው ጉዳይ ቶሎ ምላሽ ለመስጠት ያግዛል። ምክንያቱም እታች ብዙ ጊዜ አይወስድም፣ ላይ ብቻ አልቆ ይሄድና ቶሎ እንዲተገበር ስለሚያደርግ ቶሎ ምላሽ ለሚፈልጉ ጉዳዮች ምላሽ ለማግኘት ፈጣን ምላሽ እንዲያገኙ የራሱ ሆነ ትልቅ አስተዋጽኦ አለው። ሌላው መሰረታዊ አገልግሎቶች በብቃት ለማቅረብ ይረዳል። ምክንያቱም ከላይ ሁሉ ነገር ዲዛይን ተደርጎ አልቆ ስለሚወርድ መሰረታዊ አገልግሎቶችንም ለማቅረብ ይረዳል። ሌላው መንግስታዊ አስፈጻሚ አካላት ለመቆጣጠር ቀላል ነው። ምክንያቱም ከላይ ጀምሮ ነው ዲዛይን የተደረገው ላይ አልቆ የሚወርድ ስለሆነ ለመቆጣጠር፣ ለመከታተል፣ ለማስተዳደር ቀላል ነው በሚመለከታቸው የመንግስት አካላት ማለት ነው። ሌላው በብሔራዊ ዓለም አቀፍ ግቦችን ለማሳካት ያግዛል። ዓለም አቀፍ አገር አቀፍ ግቦች ይኖራሉ የተቀመጡና መጀመሪያም ፕሮጀክቱ ከላይ ሲወርዱ ይሄን ታሳቢ አድርጎ ከሆነ በተለይ የሚወርደው ስለዚህ ይህንን ለማሳካት የራሱ ሆነ አጋዥ ይሆናል ማለት ነው እና እነዚህ ጥቅሞች አሉት። ከላይ ወደታች የፕሮጀክት አቀራረብ ነው። ጉዳቶች ደግሞ አሉት ወይም ዲስአድቫንቴጅ የምንላቸው ነው። አንደኛ ተጠቃሚዎቹ በፕሮጀክቱ እቅድ ዝግጅት አይሳተፉም። በቃ አልቆ የመጣ ነው ሊፈጸም ነው ይባላል፣ ይነገራቸዋል።
ምናልባት በአፈጻጸም ዙሪያ ላይ የእነሱ ተሳትፎ ሊኖር ይችላል። አጠቃላይ ከመጀመሪያ ጀምሮ ሀሳቡን ከማፍለቅ አጠቃላይ ያለውን ነገር ከማዘጋጀት በኩል ግን ተሳትፎ ስለሌላቸው የእነሱ ተሳትፎ አይኖርበትም። አንዱ ድክመት የሚባለው ይሄ ነው። ሌላው የባለቤትነት ስሜት እንዳይኖር ያደርጋል። ምክንያቱም ታች ተጠቃሚው ስላልተሳተፈበት የባለቤትነት ስሜት ላይኖር ይችላል። ይህም አንዱ ደካማ ነው። ሌላው ውጫዊ ወይም ከማህበረሰቡ ውጭ ያሉት አካላት ፕሮጀክቱን ከላይ ወደታች የሄዱት አካላት የተሻለ እውቀት አላቸው ብሎ ሰው እንዲረዳ ያደርጋል። ይህም ሰው ራሱን አንደርማይን ሊያደርግ ይችላል እና እነዛ ከኛ የተሻሉ ናቸው ብሎ እውቀት አላቸው ብሎ እንዲገምት ያደርጋል። ይሄ ደግሞ ብዙ አይመከርም እና አንዱ አሉታዊ ተጽዕኖ ይሄ ነው። ሌላው በውጭ እርዳታ ጥገኝነት ላይ ያስገድዳል። ምክንያቱም ከላይ ሲመጣ ይሄ የሚቀመጡ ቅድመ ሁኔታዎች ሊኖሩ ይችላሉ እና ይሄም በውጫዊ እርዳታ ላይ ጥገኝነት እንዲኖር ያስገድዳል። ለህዝቡ መማር አቅም መገንባት እድል አይፈጥርም። ምክንያቱም ሀሳብ ጀምሮ ከእቅድ ጀምሮ ከዝግጅት ጀምሮ ስላልተሳተፈ ህብረተሰቡ በዚህ ጉዳይ ላይ ለቀጣይ የመማር እድል አያገኝም ማለት ነው። ይህ እንግዲህ አጠቃላይ ከላይ ወደታች ያለው የፕሮጀክት አቀራረብ አይነት ነው። ሌላኛው ሁለተኛው ደግሞ ከታች ወደ ላይ ያለ የፕሮጀክት አቀራረብ አይነት ወይም ቦቶም አፕ አፕሮች የምንለው። በዚህ አቀራረብ ማህበረሰቡ ወይም ተጠቃሚዎቹ በራሳቸው ፕሮጀክቱን ይለያሉ። እንግዲህ ከዛኛው ቅድም ካየነው የሚለየው ተጠቃሚዎቹ ናቸው ፕሮጀክቱን የሚለዩት። እቅዱን ያሉ እና እነሱ ከውጭ ያለው አካል ውጭ አካል ደጋፊ ሊሆን ይችላል። በዋናነት ግን ፕሮጀክቱን በመለየት በማቀድ ተጠቃሚዎቹ ትልቁ ሚና ይጫወታሉ ማለት ነው። አንዱ ይሄ ነው ከታች ወደ ላይ ያለው። ይሄም የራሱ የሆነ ጥቅሞች አሉት፣ የራሱ የሆነ ደግሞ አሉታዊ ጎኖችም አሉት። ከጥቅሞቹ አኳያ ስናይ አንደኛ በጥቂት ሀብት ብዙ ውጤት ማስመዝገብ ይቻላል። ምክንያቱም ታች ያለውን ሲሳተፍ ሰው ያንተ አስተዋጽኦ ምንድን ነው ብሎ በዛው ላይ ብዙ ነገሮችን ተሳትፎ እንዲኖር ማድረግ ይቻላል። ስለዚህ የህብረተሰቡን ተሳትፎ በጉልበት ሊሆን ይችላል፣ በሌላ አማራጭ ሊሆን ስለሚችል በጥቂት ሀብት ላይ ብዙ ውጤት ማስመዝገብ ይቻላል። ከላይ ወደታች የሚሄደው ግን አጠቃላይ ያለውን ለፕሮጀክት የመደበውን ሀብት ብቻ ይዞ ነው የሚሄደው። ታች ያለውን ሰው ስላላሳተፈ ሊያስቸግራል። ይሄኛው ግን በጥቂት ሀብት ብዙ ውጤት ማስመዝገብ ይቻላል፣ የህብረተሰቡ ተሳትፎ ስላለበት። ምክንያቱም ራሱ ካቀደ፣ ራሱ ፕሮጀክቱን ካደራጀ፣ ከተስማማና ሙሉ ተሳትፎ ካለው የሚጠየቀውን ነገርም ለማድረግ ወደኋላ አይልም ማለት ነው። ሌላው ትልቁ ነገር የባለቤትነት ስሜት እንዲኖር ያደርጋል። ምክንያቱም ፕሮጀክት አንዱ ሲሰራ መታሰብ ያለበት የሰስቴናቢሊቲ ጉዳይ ነው እና አብሮ ከተሳተፈ ጀምሮ ከሀሳብ ማመንጨቱ ከቅድ ዝግጅት ጀምሮ ሁሉም ነገር ሙሉ ከተሳተፈ ተጠቃሚው የባለቤትነት ስሜት ይኖረዋል። ነገ ፕሮጀክቱ ጊዜውን ጨርሶም ሲወጣ ያስቀጥለዋል፣ ይጠብቀዋል ማለት ነው። ሌላው የአካባቢ አቅምንም ይገነባል። ማህበረሰቡ በዛ ሲሳተፍ አጠቃላይ ያለው ነገር አብሮ ሲሰራ ብዙ ነገር እየተማረ ነው የሚሄደው፣ አቅም እያጎለበተ ነው የሚሄደው። ሌላ ጊዜ ለሚመጡ ፕሮጀክቶች ብዙ ትምህርት ያገኝበታል እና የአካባቢውን አቅምም የመገንባት እድል ይፈጥራል ማለት ነው። እዚህ ከታች ወደ ላይ ያለው። ሌላው ተጠቃሚዎች በፕሮጀክት መለየትና ቅድ ዝግጅት በንቃት ይሳተፋሉ። ላይ የገለጹት ነው። በቃ በቅድ ዝግጅት ላይ በፕሮጀክት መለየት ላይ ንቁ ተሳትፎ ይኖራቸዋል፣ ሙሉ ተሳትፎ ይኖራቸዋል። ይህም አንዱ ጠቀሜታ ነው። ሌላው ሀብትን በብቃትና በውጤታማነት ለማስተዳደር ያስችላል። ምክንያቱም ሰው ከራሱ ስለሆነ የመነጨው ሀሳቡ ፕሮጀክቱ ሀብቱን በትክክል ስራ ላይ እንዲውል ይቆጣጠራል። ተጠቃሚው ይቆጣጠራል፣ ይከታተላል። የኔ ነው ብሎ ይከታተላል። ይሄ ደግሞ ሀብትን በውጤታማ በሆነ መልኩ ለመጠቀም ብክነት እንዳይኖር የራሱ ሆነ አስተዋጽኦ አለው ማለት ነው። ጉዳቶች ምንድን ናቸው የሚለውን ስናይ አንደኛ አደጋዎች እና የመሳሰሉ አፋጣኝ ምላሽ የሚያስፈልጋቸው ጉዳዮች ሲፈጠሩ ለነዛ ምላሽ ለመስጠት ያስቸግራል። ምክንያቱም ገና ህብረተሰብ አወያይተህ ህብረተሰብ ተሳትፎበት ብዙ ጨርሶ ምኑ ስለሚሆን ፈጣን ምላሽ ለሚያስፈልጋቸው ነገሮች ምላሽ ለመስጠት የራሱ የሆነ አሉታዊ አስተዋጽኦ አለው። ይሄ አንዱ ትልቁ ድክመት ነው። ምክንያቱም ቶሎ ምላሽ የሚያስፈልጋቸው ነገሮች ቢኖሩ ከታች ወደ ላይ ያለው አፕሮች ለዚህ ብዙ እድል አይሰጥም። ብዙ ጊዜ ይጠይቃል። ብዙ ጊዜ በታች ህብረተሰቡ ተወያይቶበት ተስማምቶ ምን ብሎ ከዛ በኋላ ወደ ላይ ደግሞ የተለያየ አካል ፕሮጀክቱ ለሚያግዙ አካላት ቀርቦን ሲደርስ ጊዜ ስለሚወስድ ይሄ ፈጣን ምላሽ ለሚፈልጉ ጉዳዮች ምላሽ ለመስጠት የራሱ ሆነ እጥረት አለበት። ሌላው ብዙ ጊዜና ትዕግስት ይጠይቃል። ምክንያቱም ጊዜ ይወስዳል። ተጠቃሚዎች ጋር ብዙ ጊዜ የሚሰራ ስራ ይኖራል። ያንን በትዕግስት ማሳመን፣ መነጋገር። ምክንያቱም ህብረተሰቡ በታች ፍላጎት ሲለይ የተለያየ አይነት ፍላጎት ሊቀርብ ይችላል። እዛው ራሱ ከማህበረሰቡ ያን ፍላጎት
እርስ በርሱ በደንብ ተወያይቶ ተፋጭቶ ወደ አንድ ለማምጣት ጊዜ ይወስዳል እና ትዕግስትም ይጠይቃል። ይሄ ከታች ወደ ላይ ያለው አፕሮች ማለት ነው። ሌላው በብሔራዊ ወይም በዓለም አቀፍ ግቦች የሚያበረክተው አስተዋጽኦ ያነሰ ነው የሚሆነው። ምክንያቱም ከታች ወደ ላይ ስለሆነ የሚለው ታች ያለው ማህበረሰብ የራሱን ፍላጎት ብቻ መሰረት አድርጎ ተጠቃሚው ነው ያን ፕሮጀክት ወደ ስራ እንዲገባ የሚደረገው ወይም እንዲተገሩ የሚደረገው። ያ ደግሞ ከላይኛው አጠቃላይ ከብሔራዊ ጉዳዮች ጋር ከዓለም አቀፍ ጉዳዮች ጋር ያለው ትስስር አናሳ ሊሆን ይችላል እና ይህም አንዱ ድክመት ነው። ሌላው በመንግስት ወይም በሌሎች ኤጀንሲዎች ለመቆጣጠር አስቸጋሪ ሊሆን ይችላል። ምክንያቱም በባለቤትነት ማህበረሰቡ በስፋት እዚህ ላይ እየተሳተፈም እንዲተገብር የሚደረገው። ስለዚህ ደግሞ ላይ ላሉ አካላት ለቁጥጥር ሊያስቸግር የሚችልበት ሁኔታ አለ እና በዋናነት እነዚህ ሁለቱ የራሳቸው ውጥረት አላቸው፣ የራሳቸው ጥንካሬ አላቸው። ግን የሚመረጠው ሁለቱን ኮምባይን አድርጎ ሁለቱን አንድ ላይ አድርጎ ፕሮጀክት መለየትና መተግበር ነው የሚመረጠው። ይሄ በጣም ወሳኝ ጉዳይ ነው። የሁለቱ አቀራረቦች አንድ ላይ ሆነው ሲሉ ቶፕ ዳውንም ቦቶም አፕም አንድ ላይ መርስ፣ ያ ማለት ታች ያለውንም ላይ ያለውንም አካል አሳትፎ ፕሮጀክቱ ዲዛይን ሲደረግ ሲለይ ሲታቀድ ቢሰራ የበለጠ አዋጭነት ይኖራል። በችግር ወይም በእድል ላይ የፍላጎት ግምገማ ማድረግ እድል ይሰጣል። ምክንያቱም ማህበረሰቡ ላይ ያለውም አካል በደንብ አብሮ እነዚህን እድሎችም ችግሮችን ለመገምገም እድል ይሰጣል። ከመጽሐፍ ከጥናቶች ከምርምር ጽሑፎች እና በሌሎች ሁለተኛ መረጃዎችም እነሱንም ለመገምገም ምክንያቱም ላይ ያለው አካላት ደግሞ ይህንን አድርገው ከዛው ከአካባቢ ተጨባጭ ሁኔታ ጋር ለማዛመድ እና ለመገምገም እድል ለሚሰጥበት ሁኔታ ነው ያለው እና ትክክለኛና እውነተኛ ችግሮችን ወይም እድሎችን ለመለየት የመጀመሪያ ደረጃ ግምገማም እንድናደርግ እድል ይሰጣል። ስለዚህ ይሄ አጠቃላይ ሁለቱንም ከታች ወደ ላይም ከላይ ወደ ታችም ያለውን ሲባል በአጭሩ ምንድን ነው ታች ተጠቃሚ ማህበረሰብ አለ፣ ላይ ደግሞ ፕሮጀክቱን ፈንድ የሚያደርጉ የሚያስተዳድሩ አካላት አሉ። ሁለቱም በጋራ ይህ ፕሮጀክት ከሀሳብ ማመንጨት ጀምሮ ከቅርጽ ጀምሮ ሲተግበራ ቢሰሩት የበለጠ ዘላቂ ይሆናል የሚለውን በደንብ ያስረዳል። እንግዲህ እነዚህን በደንብ ሶስቱን ነገሮች መለየት ያስፈልጋል። ፕሮጀክት ሲመነጭ ከታች ወደ ላይ ሊሆን ይችላል፣ ከላይ ወደ ታች ሊሆን ይችላል፣ ሁለቱም ደግሞ መርጅ ማድረግ ሊሆን ይችላል የሚል ሀሳብ ነው ያለው። በዛ መሰረት እንግዲህ የሚሻለውን አፕሮች ደግሞ መርጦ ፕሮጀክት መተግበር ይቻላል ነው። እንግዲህ የዛሬው ገለጻ ይህን ይመስላል። በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላም ቆዩ።